ጤና ይስጥልን የሻም ተከታታዮች እንደምን ቆያችሁ። ለዛሬ ለተማክሰኞ መጋቢት 2 ቀን 2017 ዓ.ም ያሰናዳናቸው ዜናዎች የሚያልፉበት ሰዓት ላይ ደርሰናል። በቅድሚያ ዋና ዋና ዜናዎቹን እንጠቁማችሁ። የኢትዮጵያ ሃይማኖት ተቋማት ጉባኤ እየተስፋፉ የመጡ የጥላቻ ስብከቶች ሊታረሙና በሕግና ስርዓት መከናወን ይገባቸዋል ሲል አሳሰበ። የትግራይ ጊዜያዊ አስተዳደር የክልሉን ሰላምና ጸጥታ ቢሮ በማዕድን ስርቆትና በሕገ ወጥ የሰዎች ዝውውር እየተሳተፈ ነው ሲል ወነጀለ። በአማራ ክልል ግጭቶችን ለማስቆም ለሁለቱም ወገኖች ጥሪ በማድረስ ወደ ውይይት እንዲመጡ ጥረት እያደረኩ ነው ሲል የአውሮፓ ህብረት አስታወቀ። ከውጪ ዩክሬንና ሩሲያ ድርድር እያደረጉ በሚገኙበት በዛሬው ዕለት ዩክሬን ሩሲያ ላይ ጥቃት ሰነዘረች። ተመልካቾቻችን አስቀድመን ያስተዋወቅናችሁንና የቢዝነስና ምጣኔ ሀብት እንዲሁም ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አደርጋለሁ። ወደ ቀዳሚው መረጃ ተሻገርኩኝ። የኢትዮጵያ ሃይማኖት ተቋማት ጉባኤ እየተስፋፉ የመጡ ያላቸውን የጥላቻ ስብከቶች ሊታረሙና በሕግና ስርዓት መከናወን ይገባቸዋል ሲል አሳሰበ። የኢትዮጵያ ሃይማኖት ተቋማት ጉባኤ በዛሬው ዕለት በሰጠው መግለጫ ከቅርብ ጊዜ ወዲህ ይህ የጥላቻ ስብከቶች እየተስፋፉ እየመጡ መሆናቸውን ገልጾ ልምምድና አቀራረብ ሊታረምና በሕግና ስርዓት ሊከናወን ይገባል ሲል አጽንኦት ሰጥቶ በተለያዩ ሃይማኖት ተከታዮች መካከል መተማመንና መከባበር የሚሸረሽሩ ይዘቶችና ግልጽ ጥላቻን የሚሰብኩ ልምምዶች ከጊዜ ወደ ጊዜ እየተባባሱ መጥተዋልም ብለዋል። ፍራውል ኃይሉ ተጨማሪ አላት። የኢትዮጵያ ሃይማኖት ተቋማት ጉባኤ በወቅታዊ በማህበራዊ ሚዲያ እየተካሄደ ያለውን ሃይማኖት ሽፋን ስላደረገው ክብረ ነክ የትንኮሳ ጥላቻና ጸብ ቀስቃሽ ዘመቻዎች ያላቸውን ጉዳዮች አስመልክቶ ዛሬ ጋዜጣዊ መግለጫ ሰጥቷል። በመግለጫው አንዳንድ ግለሰቦችና ቡድኖች የማህበራዊ ሚዲያውን ለግላዊና ለቡድናዊ ፍላጎታቸው መጠቀሚያ በማድረግ በተለያዩ ሃይማኖቶች መካከል መከባበርና መተማመንን የሚሸረሽሩ ግልጽ ጥላቻን የሚሰብኩ ልምዶችን ከጊዜ ወደ ጊዜ እያባባሰ መምጣቱን የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ ተናግረዋል። ዘርፉና የመገናኛ መድረኩ የራሱ የሆነ የአጠቃቀም መመሪያ ያለውና በጥብቅ ዲሲፕሊን እንዲመራ የሚጠበቅ ቢሆንም እንኳ አንዳንድ ግለሰቦችና ቡድኖች መድረኩን ከዓላማ ውጭ ለሆነና ለግልና ቡድናዊ ፍላጎታቸው መጠቀሚያ በማድረግ በተለያዩ ሃይማኖት ወይንም እምነት ተከታዮች መካከል መተማመኑና መከባበሩን የሚሸረሽሩ ይዘቶችን ክብረነካዊ በሆነ አቀራረብ ግልጽ ጥላቻን የሚሰብኩ ልምምድ ከጊዜ ወደ ጊዜ እየተባባሰም ይገኛል። በተለይ ከቅርብ ጊዜ ወዲህ የጥላቻ ስብከቶች እየተስፋፉ እየመጡ ነው ያለው ጉባኤው ይህ ልምምድና አቀራረብ ሊታረምና በሕግና ስርዓት ሊከናወን ይገባል ሲልም አጽንኦት ሰጥቷል። ጉባኤው ወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የሙስሊሙ ማህበረሰብ በጾምና በጸሎት ውስጥ በሚገኙበት ጊዜ ከመንፈሳዊና ከሃይማኖት መሰረታዊ እሴት ጋር የሚቃረን ተግባር በማህበራዊ ሚዲያው በስፋት እየተሰራጨ ይገኛልም ብሏል። ጉባኤው በመግለጫው አንዳንድ ሲል የጠራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ የሚሉ ግለሰቦች የእስልምና ሃይማኖት አስተምሮት ላይ ድፍረት የተሞላበት ንግግር ሲያደርጉ፣ በሌላኛው ወገን ደግሞ ሙስሊም ነን የሚሉ ግለሰቦች የክርስትና አስተምሮትን ክብር የሚያጠለሽ ንግግሮችን በማህበራዊ ሚዲያ ሲዘዋወሩ እየተስተዋሉ መሆኑንም ገልጿል። ላይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነክ ጽያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን።
ይህ በየትኛውም አካል የተፈጸሙና የሚፈጸሙ ይህንን መሰል ህገወጥ ተግባራት በሁሉም ሃይማኖት አስተምሮ ተቀባይነት የሌላቸው ብቻ ሳይሆኑ የሚወገዙ ተግባራት ናቸው ሲል ጉባኤው በመግለጫው አስገንዝቧል። ጉባኤው ይህ ከባድ ሲል የጠራው ጥፋት በዘለቄታዊነት እንዲታረምና የሚመለከታቸው አካላት ይህንንና ተመሳሳይ ተግባራት በፈጸሙና በሚፈጽሙ አካላት ላይ አፋጣኝ እርምጃ እንዲወሰድም ጠይቋል። የእምነት ነጻነትና የማምለክ መብት ለሁሉም ማህበረሰቦች የተጠበቀ ሲሆን ይህ መብት የሌሎችን አማኞችን መብት በመጋፋት ስሜት በመንካት ለጠብ መነሳሻነት ሲውል በዝምታ ሊታለፍ አይገባውም። ይህንን ከባድ ጥፋት በዘላቂነት እንዲታረም የሚመለከታቸው አካላት አግባብነት ባላቸው ህጎች መሰረት ይህንንና ተመሳሳይ ተግባር በፈጸሙና በሚፈጽሙ አካላት ላይ አፋጣኝ ህጋዊ እርምጃ እንዲወስዱ እንጠይቃለን። ጉባኤው ወቅታዊ ሀገራዊ ሁኔታን በመዳሰስና በመተንተን ሀገራዊ አውዱንና ተግዳሮቱን ታሳቢ በማድረግ የመተዳደሪያ ደንቡን ማሻሻሉን በመግለጫው ገልጾ በዚህም በሃይማኖት ተቋማት መካከል አለመከባበር፣ አለመቻቻል፣ ጥላቻና ግጭትን የሚያባብሱ ንግግሮችና ተግባራትን የሚፈጽሙ ግለሰቦች ይሁኑ ቡድኖች በራሳቸው ተቋም ተጠያቂ የሚያደርግ ድንጋጌ በደንቡ እንዳካተተም በመግለጫው ጠቅሷል። በቅርቡ ጉባኤያችን ወቅታዊ ሀገራዊ ሁኔታውን በመዳሰስ እና በመተንተን ሀገራዊ አውዱን እና ተግዳሮቶችን ታሳቢ በማድረግ እንዲሁ ተቋሙ ብቁና ተወዳዳሪ እንዲሆን ለማስቻል የመተዳደሪያ ደንቡን አሻሽሏል። የተሻሻለውም ደንብ በተቋማት መካከል አለመከባበርና አለመቻቻል የሚሰብኩ ጥላቻን የሚቀሰቅሱና ግጭትን የሚያባብሱ ተንኳሽና ክብረነክ ንግግሮችን ተግባራትን የሚፈጽሙ ግለሰቦችና ቡድኖች በራሳቸው ተቋም ተጠያቂ የሚያደርግ ስርዓት እንዲኖር የሚያደርግ ድንጋጌ በደንቡ ላይ እንዲካተት አድርጓል። ይህንን ችግር በዘለቄታዊነት ለመፍታት አባል የሃይማኖት ተቋማትን የሚወክሉ የህግና አግባብነት ያላቸው ባለሙያዎችን የተካተቱበት የተከላካይ ግብረ ኃይል በጊዜያዊነትና በቋሚነት በማደራጀት የቅድመ መከላከል ስራዎችን ለመስራትም ዝግጅቱን ማጠናቀቁን የኢትዮጵያ ሃይማኖት ተቋማት ጉባኤ በመግለጫው አስታውቋል። የትግራይ ጊዜያዊ አስተዳደር የክልሉን ሰላምና ጸጥታ ቢሮ በማዕድን ስርቆትና በህገ ወጥ የሰዎች ዝውውር እየተሳተፈ ነው ሲል ወነጀለ። የክልሉ ሰላምና ጸጥታ ቢሮ በበኩሉ የጊዜያዊ አስተዳደሩ ያልሾማቸውን ጄኔራሎች አውርዷል ሲል በጊዜያዊ አስተዳደሩ የተጣለውን እግድ ተቃውሟል። በደብረጽዮን የሚመራው ህወሓት በበኩሉ በጌታቸው የሚመራውን ቡድን የጠላትን አጀንዳ እያስፈጸመ ያለ ልዑክ ሲልም በይኖታል። ብርሃን እሸቴ ተጨማሪ አለው። ለሁለት ዓመታት ያክል በጦርነት የቆየው የትግራይ ክልል ዛሬም ሰላማዊ አየር ናፍቆታል ሲሉ የክልሉ ነዋሪዎች ይደመጣሉ። የትግራይ ክልል አሁን ለገጠመው ችግር አንዱን እየወነጀለ ራሱን ከተጠያቂነት እያራቀ ባለበት ሁኔታ ግን የክልሉ ህዝብ በጦርነት ማግስትም ቢሆን ሰላም ናፍቆት ይገኛል ይላሉ። የፕሪቶሪያ ስምምነት ከተፈጸመ በኋላም ባሉት 2 ዓመታት ውስጥም ነገሮች ከመሻሻል ይልቅ ይበልጥ እየተባባሱ መሄዳቸውን ቀጥለዋል ተብሏል። በጌታቸው ረዳ በሚመራው ጊዜያዊ አስተዳደርና በደብረጽዮን ገብረ ሚካኤል የሚመራው ህወሓት በየአቅጣጫው ከሚያወጡት መግለጫ መረዳት እንደሚቻለው ከሆነ አሁንም ቢሆን ተመካክሮ የጋራ መፍትሄ ከማምጣት ይልቅ ሰፊ ሀሳብ ልዩነት እንዳለ አመላካች መሆኑ ተደጋግሞ ተነግሯል። ህወሓት ከወራት በፊት ባወጣው መግለጫ ለጊዜያዊ መንግስቱ የሰጠውን እውቅና መንፈጉ ደግሞ ነገሩን ይበልጥ አባብሶታል። ከፕሪቶሪያው ስምምነት ማግስት በጊዜያዊ አስተዳደሩ ዘንድ ኃላፊነት የተሰጣቸው የወረዳና የዞን አመራሮች ህወሓት ራሱ በሾማቸው ግለሰቦች መተካት ጀምረዋል። በዛሬው ዕለት ሰሞኑን ውጥረት ነግሶባት በከረመችው አዲግራት ከተማ በደብረጽዮን የሚመራው የህወሓት አመራር ስር ገብታለች ተብሏል። ህወሓት ዛሬ በማህበራዊ ገጹ ባሰፈረው ጽሁፍ ረዳኢ ገብረ እግዚአብሔር በዛሬው ዕለት የአዲግራት ከንቲባ ሆነው ስራቸው እንደጀመሩ አስታውቋል። አዲግራት ከ2 ወራት በፊት በጊዜያዊ አስተዳደሩና በህወሓት በኩል በተመሳሳይ ወቅት 2 ከንቲባ ተሾሞላት እንደነበር የሚታወስ ነው። ጌታቸው ረዳ በትናንትናው ዕለት በሰጡት መግለጫ ጊዜያዊ አስተዳደሩ ትግራይን ማስተዳደር የማይችልበት ሁኔታ ተፈጥሯል ሲሉ ተናግረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጌታቸው የክልሉን ወቅታዊ ሁኔታ በማስመልከት መጋቢት 1 ቀን 2017 ዓ.ም
በሰጡት መግለጫ ደብረጽዮን ገብረ ሚካኤል የሚመሩት ህወሓት የተወሰኑ ሰራዊት አመራሮችን በመጠቀም በጊዜያዊ አስተዳደሩ ላይ የመፈንቅለ መንግስት ሙከራ እያካሄደ እንደሆነ ተናግረዋል። ቡድኑ በድርጅቱ ቁጥጥር ኮሚሽንና በኢትዮጵያ ብሔራዊ ምርጫ ቦርድ ኮሚሽን እውቅና የሌለው ህገወጥ ጉባኤ ያካሄደ ነው ያሉት ፕሬዝዳንቱ ህወሓት በማንኛውም መመዘኛና መለኪያ ዳግም ወደ ስልጣን አይመለስም ሲሉ አክለዋል። ጥቂት የሰራዊት አመራሮችን እንደ መሳሪያ በመጠቀም በየወረዳውና በየቀበሌው በጊዜያዊ አስተዳደሩ የተሸሙ የስራ ኃላፊዎች ማህተም እስከ መንጠቅ ደርሷል ሲሉም የድርጅታቸውን ድርጊት ወንጅለዋል። ፕሬዝዳንት ጌታቸው ረዳ መንግስት በአስፈጻሚነት አቅሙ ተዳክሟል በማለት የትግራይ የጸጥታ ኃይሎች ወደ ጣቢያ ወርደው ማህተሙን በመንጠቅ አስተዳደሮችን በኃይል እንዲቀይሩ ማድረግ ኃላፊነት የጎደለው ተግባር ነው ብለዋል። መንግስትን ለመለወጥ ራሱን የቻለ መንገድ አለ፣ ለውጡ በስርዓትና በህግ ብቻ መከናወን አለበት ሲሉም ተደምጠዋል። መጋቢት 1 ቀን 2017 ዓ.ም በትግራይ ምስራቃዊ ዞንና በመቀለ የተወሰኑ የሰራዊት አመራር ያሰማሩት የኃይል ፓትሮልን በመጠቀም በጊዜያዊ አስተዳደሩ የተሾሙ አስተዳዳሪዎች ማህተም የመቀማትና ከአንዱ ከተማ ወደ ሌላ ከተማ የሚወስድ የቁጥጥር ኬላ የመስራት ምልክቶች መታየታቸውን ጌታቸው ረዳ ጠቁመዋል። ይህ ህገወጥ ተግባር የተረጋጋ መንግስታዊ አገልግሎትና ጸጥታ እንዳይኖር እንቅፋት ፈጥሯል ያሉት ጌታቸው የክልሉን ጸጥታ በማደፍረስ የፕሪቶሪያ ስምምነት ለማፍረስ የተጀመረው እንቅስቃሴ እጅግ አደገኛና ጥፋት የሚያስከትል ነው በማለት ተግባሩ በአስቸኳይ እንዲቆም ሁሉም መተባበር አለበት ብለዋል። የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ይህን በይዘቱ ለየት ያለ መግለጫ ከሰጡ ከሰዓታት በኋላ ለሶስት ከፍተኛ የሰራዊት አዛዦች ጊዜያዊ እግድ መጣላቸውን አሻም ጌታቸው ከጻፉት ደብዳቤ መመልከት ችላለች። ፕሬዝዳንቱ እግድ የጣሉባቸው የሰራዊት አመራሮች ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግበይ ኃይለ ናቸው። ጌታቸው ለአመራሮቹ በጻፉት ደብዳቤ ከመንግስት ውሳኔ ውጭ ህዝባችንንና ወጣቱን ወደ ግርግር፣ የጸጥታ ኃይላችንን ወደ እርስ በርስ ግጭት ብሎም ህዝባችንን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ አልቆመም ያሉ ሲሆን መግባባት እስኪደርስ ድረስ ከመጋቢት 1 ቀን 2017 ዓ.ም ጀምሮ ላልተወሰነ ጊዜ ከኃላፊነት መታገዳቸውን አስታውቀዋል። ይህ በእንዲህ እንዳለ በደብረጽዮን ገብረ ሚካኤል የሚመራው ህወሓት በሰዓታት ልዩነት ባወጣው መግለጫ በጸጥታ አመራሮቹ ላይ የተጣለው እገዳ መሰረተ ቢስና ተግባራዊ የማይሆን ነው ሲል ውድቅ አድርጎታል። ህወሓት ጌታቸው ረዳን ብሔራዊ ክህደት ፈጽመዋል ሲልም ወንጅሏል። ቀድሞውንም ቢሆን ጊዜያዊ አስተዳደሩ እኔን አይወክለኝም እያለ ወራቶችን ያስቆጠረው ህወሓት ጌታቸው ረዳን ከኃላፊነት ቦታቸው ማንሳቱን አስታውቆ ፕሬዝዳንቱ ያሳለፉትን ውሳኔ በሌላቸው ስልጣን የወሰዱት እርምጃ ነው ሲል ተቃውሞታል። ህወሓት ዛሬ ለሁለተኛ ጊዜ ባወጣው መግለጫ ጊዜያዊ አስተዳደሩ የጠላትን አጀንዳ እያስፈጸመ ያለ ልዑክ ነው ሲል ገልጾታል። ድርጅቱ የቀድሞ ፕሬዝዳንት ሲል የጠራቸው ጌታቸው ረዳን ከህግና ስርዓት ያፈነገጠ ስራን እየሰራ ይገኛል ብለዋል። የእግድ እርምጃውን የተደራጀ ሰራዊት ለማፍረስ ሲያደርገው የቆየው የሴራ አካል ነው ያለው ህወሓት ድርጊቱን አደገኛ ውጤት የሚያስከትል ነው ሲል ገልጾታል። በሌላ በኩል የክልሉ ሰላምና ጸጥታ ቢሮ በበኩሉ ጊዜያዊ አስተዳደሩ በሶስት ጀነራሎች ላይ ያሳለፈው የእግድ ውሳኔ ተቋማዊ አሰራርንና ህግን ያልተከተለ ነው ብሎታል። ቢሮው የወንጀለኞች ጠበቃ መሆን ይብቃ ሲል ዛሬ መጋቢት 2 ቀን 2017 ዓ.ም ባወጣው መግለጫ በትግራይ ክልል የተለያዩ አካባቢዎች የሰራዊት አዛዥ የሆኑትን ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግበይ ኃይለ ላይ የተላለፈውን ውሳኔ እንደማይቀበለው አስታውቋል። ቢሮው በመግለጫው ያልሾመውን ያወረደ ነው ሲል ጊዜያዊ አስተዳደሩ ጀነራሎቹን ያገደበትን ውሳኔ ተቃውሞታል። በአንጻሩ ጊዜያዊ አስተዳደሩ ዛሬ የቢሮው መግለጫ ከወጣ ከሰዓታት በኋላ ባወጣው መግለጫ ኃላፊነት የጎደለው ተጻራሪ መግለጫ ነው ሲል ተቃውሞታል። የጊዜያዊ አስተዳደሩ ክንፍ ያልሆነ ቡድን በሰላምና ጸጥታ ቢሮው ስም መግለጫ ማውጣቱን አስታውቆ መግለጫውን አውጥተዋል የተባሉትን አካላት በመሬት ወረራ፣ በማዕድን ስርቆት፣ በህገወጥ የሰዎች ዝውውር፣ በህገወጥ የጦር መሳሪያ ዝውውርና በኮንትሮባንድ ወንጀል ተሳታፊ መሆናቸውን ገልጸዋል። ሂደቱንም የጥፋት አጀንዳና አፍራሽ ሲል ገልጾታል። ይሁን እንጂ በትግራይ ክልል በአመራሮች መካከል የተፈጠረው ልዩነት እንዲፈታ በተደጋጋሚ በሃይማኖት አባቶች ጭምር ብዙ ጥረቶች ቢደረጉም ምንም መፍትሄ ሳይገኝለት እንዲያውም በተቃራኒው ተባብሶበት መቀጠሉ እየተነገረ ነው። ይህ የመግለጫ ምልልስ በሁለቱ ኃይሎች ዘንድ ያለው ግንኙነት እየተካረረ እንዲሄድ ማድረጉን የሚናገሩት ተበራክተዋል። ህዝቡን ለበለጠ አደጋ ተጋላጭ ማድረጉና የአመራሮቹ አለመግባባት የክልሉን ነዋሪዎች ሁኔታውን ወደ ከፋ ግጭት እንዳያመራ በሚል ስጋት ላይ ጥሎናል ማለታቸውን በትናንትናው የአሻም የምሽት ዜና ወጃ ሰዓት አስተያየታቸውን ለጣቢያችን የሰጡ የክልሉ የተለያዩ ከተማ ነዋሪዎች መናገራቸው ይታወሳል። አሁን ያለው አጠቃላይ ሁኔታ ትንሽ ህዝቡ አሳሳቢ ሁኔታ ላይ ያለው ማለት ያለው መከፋፈልና ያለው ልዩነቱ ህዝቡ በቃ ያልታሰበ እንደ አዲስ ሌላ ሀሳብና ሌላ ጭንቀት ውስጥ ነው የከተተው። ከዛሬ ነገ ምን ይፈጠራል ማለት የሚወራው ነገር የሚሰራጨው ነገር በተለያየ መልኩ ብዙ አይነት ስለሆነ ሀሳብ የሚመጣው ህዝቡ በጣም ጭንቀት ውስጥና ሀሳብ ውስጥ ነው የከተተው። ማለት ህዝቡ በአጠቃላይ
ሰላም ፈላጊ ነው። ከዚህ ሁሉ ስቃይና ከዚህ ሁሉ መከራ በኋላ ህዝቡ ለሰላም ለልማት ነው ሀሳብ የነበረው። እንደዚህ አይነት ነገር ይፈጠራል፣ እንደዚህ አይነት ነገር ይመጣል ብሎ ያሰበ የጠረጠረ በፍጹም አልነበረ። ማለት ከገመተውና ካሰበው ውጭ ነው የሆነው። አጠቃላይ በተለይ ደግሞ ይሄ ነገር ተጽዕኖው በተለይ ወጣቱ ላይ ነው። እኔ ፎከስ አድርጌ የምናገር የምፈልገው ወጣቱ ላይ ነው። ማለት ወጣቱ ተስፋ በመቁረጥ ስራ በማጣት በጣም ለከፍተኛ ችግር እየተጋለጠ ነው። በተለይ በአድዋ ከተማ እኔ በምኖርበት ብዙ ጓደኞቼ፣ ብዙ አብሮ አደጎቼ በዚህ ሁኔታ በጣም ተጨናንቀው ምናምን ተስፋ ቆርጠው ያልሆነ ውሳኔ እየወሰኑ ነው። አብዛኞቹ ወደ ስደት፣ ሌላው ደግሞ ወደ ያልተፈለገ ሱሶች፣ ወደ ያልተፈለገ ወንጀሎች ነው የሚገቡበት ነገር እየተፈጠረ ነውና ህዝቡ በጣም አሳስቦታል። አሁን ትግራይ ላይ ያለው ውጥረት በሁለቱ መካከል በሁለቱ የህወሓት የተከፋፈሉት የመጣ ውጥረት ነው። ይሄ ደግሞ ህዝቡን እስከዚህ ድረስ መጉዳት አለበት የሚል ወይም እስከዚህ ድረስ የጸጥታ ችግር ማምጣት አለበት የሚል እምነት አልነበረም። አብዛኛው ሰው የሚያስበውም ስናወራም በተለይ የተማረ የሚባል ሰው እንደዛ ነው። ግን መንግስትና ህዝብ ስለነበሩ በጣም መለየት በማይቻልበት ሁኔታ ስለነበረ ወደዚህ ደረጃ ደርሰናል። ስለዚህ ውጥረቱ አሁን እንደሚታወቀው ደርሷል። ግን ህዝቡ አብዛኛው እንደ ፐርሰናል የኔም የሚፈልገው ሰላም ነው። ሰላም እንዴት ይመጣል የሚለው ደግሞ እዛ ላይ መነጋገር እንችል ይሆናል። አሁን ያለው ውጥረት ግን ሰው በጣም ስጋት ያስከትታል። ስናየው ግን ፐርሰናሊ ሰላም የሚያስቀድም የሆነ አካል ቢመጣ ግን ሰላም የሚያስቀድም ነው ህዝቡ የሚፈልገው። ህብረተሰቡ የሚፈልገው አሁን ጊዜያዊ መንግስት በስርዓት የሚያስተዳድረው ጊዜያዊ መንግስት በስርዓት በተለይ መቀሌ አካባቢ ከንቲባ አልገባም። ብዙ ብዙዎች ሁለት አስተዳደር ነው ያላቸው። አሁን የሆነ የክፍለ ከተማ አስተዳደር ሁለት ናቸው። አንድ የውድብ፣ አንድ ደግሞ ማለት የፓርቲ፣ አንድ ደግሞ የመንግስት። የፓርቲ የሚባል አስተዳደር የለም፣ የመንግስት አስተዳደር ነው ያለን የሚል በተለይ ወጣቱ እኛንን መወሰን የምንችለው በራሳቸው ጉዳይ። በአማራ ክልል ግጭቶችን ለማስቆም ለሁለቱም ወገኖች ጥሪ በማድረግ ወደ ውይይት እንዲመጡ ጥረት እያደረኩ ነው ሲል የአውሮፓ ህብረት አስታወቀ። ይህን ያለው በዛሬው ዕለት የአውሮፓ ህብረትና አባል ሀገራቱ ከኢትዮጵያ ጋር ግንኙነት የጀመሩበትን 50ኛ ዓመት አስመልክቶ ለመገናኛ ብዙሃን ጋዜጣዊ መግለጫ በሰጠበት መሆኑን አሻም በታደመችበት ተመልክታለች። ኃይለ ገብርኤል ታደሰ የአውሮፓ ህብረትና የኢትዮጵያ ወዳጅነት የጀመሩበትን 50ኛ ዓመት አስመልክቶ የህብረቱ አባል ሀገራት አምባሳደሮችና የአውሮፓ ህብረት በኢትዮጵያ አምባሳደር መግለጫ ሰጥተዋል። በተጨማሪም የኢትዮጵያ ውጭ ጉዳይ ሚኒስቴር ተወካይ ያለፉትን 50 ዓመታትና ቀጣይ ግንኙነታቸውን አስመልክተው መልእክት አስተላልፈዋል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮሚስበርገር የአውሮፓ ህብረትና አባል ሀገሮች የኢትዮጵያ ጠንካራና አስተማማኝ አጋር መሆናቸውን ገልጸው ግንኙነታቸውም በተለያዩ መንገዶች መሆኑን ተናግረዋል። ከኢትዮጵያ ጋር ባለን የጋራ ትብብር በተለያዩ መንገዶች ጠንካራ ታማኝ አጋር ነን። በጋራ የምናዋጣውን ገንዘብ በየዓመቱ ወደ 1 ቢሊዮን ዩሮ የሚጠጋ ነው። ግንኙነታችን ብዙ የተለያዩ ገጽታዎች አሉት። እነዚህም የፖለቲካ ንግግር፣ ንግድና ኢኮኖሚያዊ ግንኙነቶች እንዲሁም የሰብአዊ ስራዎችን ያጠቃልላል። የኢትዮጵያ ውጭ ጉዳይ ሚኒስቴር ተወካይ የሆኑት አምባሳደር አብርሃም ኢትዮጵያ በአውሮፓ ህብረትና አባል ሀገራት ግንኙነት ደስተኛ መሆኗን ገልጸው በሚቀጥሉት ጊዜያትም በንግድና ኢንቨስትመንት የተሻለ ግንኙነት እንዲኖር እንደሚፈልጉ አንስተዋል። በተጨማሪም በአፍሪካ ቀንድ ሰላምና መረጋጋትን ለመፍጠር ዝግጁነቷን ገልጸዋል። ተጨማሪ ኢንቨስትመንትና ንግድ ለማየት እንፈልጋለን። በመጪዎቹ 10 ዓመታትና 100 ዓመታት ውስጥ ያለንን አጋርነት የሚገልጽ ኢንቨስትመንት መኖር አለበት ብለን እናምናለን። ሰላምና መረጋጋትን በተመለከተ ኢትዮጵያ በአፍሪካ ቀንድ ሰላምና መረጋጋት ለማስፈን ያላትን ቁርጠኝነት የማያከራክር ነው። ሽብርተኝነትን፣ ኃይለኛ አክራሪነትን፣ የባህር ላይ ወንብድናን፣ አደንዛዥ እጽና ህገወጥ የሰዎች ዝውውርን በጋራ ለመከላከል የምናደርገው ጥረት ተጠናክሮ መቀጠል አለበት። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ በአማራ ክልል ያለው ግጭት ሊቆም እንደሚገባና ለዚህም በተለያዩ መንገዶች ለሁሉም ወገኖች በተለያዩ መንገዶች መልእክት በመላክ ጥረቶችን እያደረጉ እንደሚገኙ ገልጸዋል። በትግራይ ክልል ውስጥም የሚስተዋለውን አለመግባባትም በውይይት እንዲፈታ ፍላጎቱ መሆኑን ተናግረዋል። በአማራ ክልልም በሰፊው የምለው የአማራ ክልል ግጭት መቆም አለበት የሚል መልእክት ለማስተላለፍ ሁሉንም መንገዶች እየተጠቀምን ነው። ተዋናዮችን ወደ ውይይት ለማምጣት የተለያዩ ጥረቶች ይደረጋሉ። ምክንያቱም ከዚህ ቀደምም እንዳልነው ብጥብጥ መፍትሄ አይሆንም። because as we have been saying throughout that violence is not
የተለያዩ ሀገራት አምባሳደሮችም በመግለጫው ላይ የተገኙ ሲሆን በኢትዮጵያ አውስትሪያ አምባሳደር ሲሞኒ ክናፕ የአውሮፓ ህብረት አባል በመሆናቸው በተለያዩ መንገዶች ጥቅም ማግኘታቸውን አንስተው ከኢትዮጵያ ጋርም ረጅም ዓመታት የቆየ ግንኙነት እንዳላቸው ገልጸው በዋናነትም የቢዝነስ አጋርነቶችን ገልጸዋል። በተጨማሪም የስሎቬኒያና ፊንላንድ አምባሳደሮችም ከኢትዮጵያ ጋር ያላቸውን ዲፕሎማሲያዊ ግንኙነትና ስራዎቻቸውን አስመልክተው መልእክቶችን አስተላልፈዋል። በማይናማር በችግር ውስጥ የነበሩ 30 ኢትዮጵያውያን ወደ ሀገር ቤት መግባታቸውን ቤተሰቦቻቸው ለአሻም አረጋገጡ። እነዚሁ የተጎጂ ቤተሰቦች በሰው ሀገር በስቃይ የነበሩ የቤተሰብ አባላቶቻቸው በራሳቸው ጥረት ወደ ሀገራቸው መመለሳቸውን አስታውሰው 40 የሚሆኑት ኢትዮጵያውያን ደግሞ በዛሬው ዕለት ይገባሉ በሚል ተስፋ እየጠበቁ እንደሆነም ተናግረዋል። በዚህ ጉዳይ ላይ የውጭ ጉዳይ ሚኒስቴር ከጥቂት ቀናት በፊት በሰጠው መግለጫ ኮሚቴ አቋቁሞ ወደ ስፍራው ለመላክ መዘጋጀቱን መግለጹ ይታወሳል። አዲስ እንግዳ ሰው ተጨማሪ አላት። ከኢትዮጵያ ለስራ በሚል በተለያዩ ጊዜያት ወደ ማይናማር ያቀኑ በርካታ ዜጎች በከፍተኛ ስቃይና እንግልት ውስጥ መሆናቸውን አሻም ወላጆቻቸውን በማነጋገር ተደጋጋሚ ዘገባዎችን መስራቷ ይታወሳል። አሻም በጉዳዩ ላይ ምን አዲስ ነገር አለ ስትል የወላጅ ኮሚቴ ወደ ሆኑት ባንቻለም በላይ ባደረገችው የስልክ ጥሪ ተከታዩን ምላሽ አግኝታለች። ጫናው በዛባቸውና እኛም በቃ ተስፋ ስንቆርጥ የሞተ ይሙት የወጣ ይውጣ አመጻ ፍጠሩና ለማምለጥ ሞክሩ አልናቸው። የወላጅ ኮሚቴዎች ማለት ነው። እሺ ብለው የኛን እንትን አጥር ዘለው ሌሊት ላይ ለማምለጥ ሞከሩ። የተወሰኑ ልጆች አጥር ዘለው የወጡ 130 ምናምን የሚደርሱ ታይላንድ ተቀምጠዋል። ምንም እንኳን ችግሩ ረዘም ያለ ወራትን ያስቆጠረ ቢሆንም እስካሁን ድረስ አለመቀረፉን የሚገልጹት ባንቻለም ለዚህም መንግስት በተደጋጋሚ ጊዜ ጥሪ ቢቀርብለትም ምላሽ ባለመስጠቱ ነው ሲሉ ወደ ታይላንድ አመልጠው ከወጡም በኋላ ቢሆን ከመንግስት እርዳታ አለማግኘታቸውን ገልጸው ከማይናማር አመለጡ የተባሉት ዜጎች 1 ወር ማስቆጠራቸውንና ለጊዜው ኤንጂኦዎች ሲሉ በገለጿቸው ተቋማት ውስጥ ተጠልለው እንደሚገኙ ተናግረዋል። ቀሪዎች መኖራቸውንም ነው የጠቀሱት። በመንግስት እስካሁን ምንም የተደረገላቸው ድጋፍ የለም። አሁንም ታይላንድ ተቀምጠው መንግስትን እየጠበቁ ነው። ከዛ እነዛ ኤንጂኦዎች ናቸው ምግብ የሚችሏቸው ምንም የሚችሏቸው ያው በቂ ምግብም ባይሆን ከዛንኛው ቦታ ግን የተሻለ ነው። ያልወጡ ግን ስቃይ ላይ ያሉ አሁንም 29 ልጆች በተለይ ፎቶ እየላኩልኝ ምናምን ነው። በጣም ስቃይ ላይ ያሉ ለመንግስት እያሳወቅን ነው፣ ግን የደረሰላቸው አካል የለም። ሌሎቹ ደግሞ ሲያመልጡ የተያዙ ልጆች አሉ ከነሱ ጋራ። እነዛ ልጆች እዛው ማይናማር ውስጥ ናቸው፣ ካምፕ ውስጥ ተዘግቶባቸው ማለት ነው። የታይላንድ መንግስት ዜጎቹን ለማስወጣት በኤምባሲዎቻችሁ በኩል ወኪል ላኩ ማለቱን ያስታወሱት ባንቻለም የኢትዮጵያ መንግስት ፍቃደኛ ለመሆኑን አጽንኦት ሰጥተው ተናግረዋል። ከመንግስት በኩል የተሰጣቸውን ምላሽ ተናግረው ከማይናማር አምልጠው ወደ ታይላንድ ከገቡት መካከል በትላንትናው ዕለት ወደ ኢትዮጵያ የመጡ ስለመኖራቸው ይናገራሉ። ኢትዮጵያ መንግስት ልጆችን ውሰድና እነዛ እንቀበል ሲባል ፈቃደኛ አይደለም። አንደኛ ትኬት ቁረጡ ነው እየተባሉ ያሉ በራሳቸው ማለት ነው ልጆቹ። እነዛ ልጆች ደግሞ ምንም ገቢ የላቸውም። አይደለም ገቢ ሰብአዊ እንትን ጥሰት ሲፈጸምባቸው የኖሩ ስለሆኑ የለንም አሉ። ትናንትና ላይ ግን 32 ኢትዮጵያውያን ወደ ኢትዮጵያ መጥተዋል። ኤክስፓየርድ ያላረገባቸው ከዚህ በፊት ወደ ታይላንድ ሲሄዱ በራሳቸው ትኬት ቆርጠው አመት ያልሞላቸው። በአሁኑ ሰዓት ታይላንድ ውስጥ ወደ 90 የሚጠጉ ዜጎች መኖራቸውን የገለጹት ኮሚቴዋ ከነዚህም 42 የሚሆኑት የትኬት ጊዜ ያላለፈባቸው ዜጎች በዛሬው ዕለት ወደ ኢትዮጵያ ይገባሉ ተብሎ እንደሚጠበቅ ገልጸው ቀሪዎቹ በራሳቸው ትኬት ቁረጡ ስለመባላቸው ገልጸዋል። አያይዘውም ወላጆቹ ጉዳዩን እየተከታተሉ ወደሚመለከተው አካል ጥያቄ እያቀረቡ እንደሚገኙ በምላሹ እየሰራን ነው፣ እንዲሁም ጉዳዩን የሚመለከተው አካል አለ ስለመባላቸው ተናግረዋል። አሻም መንግስት ለዜጎቹ ገዛን አላደረገም መባሉን ተከትሎ በጉዳዩ ላይ ምላሽ ለማግኘት ወደሚመለከተው የመንግስት አካል የስልክ ሙከራን ያደረገች ሲሆን ምላሽ ባታገኝም ከቀናት በፊት የውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸው ለመገናኛ ብዙሃን በሰጡት ይፋዊ መግለጫ መንግስት ድጋፍ እያደረገ እንደሚገኝና በስፍራው ሆኖ ጉዳዩን የሚከታተል ልዑክ ቡድን ወደ ስፍራው ይንቀሳቀሳል ማለታቸው ይታወሳል። ከቅርብ ጊዜ ወዲህ ከማያንማር ወጥተው ድንበር ተሻግረው ወደ ታይላንድ የገቡ ዜጎቻችን አሉ። እነኚህን ዜጎቻችንን ማገዝ መርዳት በሚቻልበት መንገድ ላይ እንዲሁ በኒው ዴልሂ ኤምባሲም የራሱን እንቅስቃሴ ሲያደርግ ቆይቷል።
እስካሁን እንግዲህ አሁን ባለበት ሁኔታ 246 የሚደርሱ ዜጎች ወደ ታይላንድ ድንበር መግባታቸው በመረጋገጡ ከኒው ዴልሂ ኤምባሲያችን ዲፕሎማቶች የሚገኙበት ልኡካን ቡድን ወደ ስፍራው ተንቀሳቅሶ ዜግነት የመለየት ፓስፖርት ያላቸውንና የሌላቸውን መለየት ፓስፖርታቸው ኤክስፓየር ያደረገ ኢትዮጵያዊ ሆነው ኤክስፓየር ያደረገ ከሆኑ እነሱንም በሊሴ ፓሴ የአንድ ጊዜ ጉዞ ሰነድ በማዘጋጀት የተሟላ ጉዞ ሰነድ ያላቸውንም እንዲሁ ሌሎች ድጋፎችን ማድረግ እንዲቻል የፊታችን ቅዳሜና እሁድ ወደ ስፍራው አንድ ቡድን ይንቀሳቀሳል። ኢትዮጵያ የሀገር ውስጥ ገቢን ለማሳደግ በትኩረት እየሰራች ነው ተባለ። ኢትዮጵያ በተሟላ የማክሮ ኢኮኖሚ ማሻሻያው የሀገር ውስጥ ገቢን ለማሳደግ በትኩረት እየሰራች እንደምትገኝ የገንዘብ ሚኒስቴሩ አህመድ ሽዴ ተናግረዋል። ሚኒስቴሩ ይህን ያሉት 11 የሚያክሉ የምስራቅ አፍሪካ ሀገራት የተሳተፉበት መድረክ በአዲስ አበባ መካሄዱን ተከትሎ በስፍራው ተገኝተው ነው። ኢትዮጵያ እንደ ሀገር ተግባራዊ እያደረገች የምትገኘው የመካከለኛው ዘመን የገቢ አሰባሰብ ስትራቴጂም የሀገር ውስጥ ገቢን ለማሳደግ ከፍተኛ በሚል በተገለጸ ደረጃ አስተዋጽኦ እያበረከተ መሆኑን መግለጻቸውን አሻም ማረጋገጥ ችላለች። በጉባኤው ላይ ከተገኙት የመንግስት ከፍተኛ የስራ ኃላፊዎች መካከል የገቢዎች ሚኒስቴር አንዱ ሲሆን በሚካሄደው ጉባኤ ላይ ኢትዮጵያ በተሟላ ማክሮ ኢኮኖሚ ማሻሻያ ትግበራው ያከናወነችውን ተሞክሮ ታካፍላለችም ብለዋል። በአዲስ አበባ የሚከናወነው መድረኩ የተዘጋጀው በገቢዎች ሚኒስቴርና በአይኤምኤፍ አማካኝነት ሲሆን ለተከታታይ 4 ቀናት እንደሚቆይ አሻም ከሚኒስቴር መስሪያ ቤቱ ያገኘችው መረጃ ይጠቁማል። ኢትዮጵያ ያደረገችውን የማክሮ ኢኮኖሚ ፖሊሲ ትግበራ ተከትሎ የመንግስት አገልግሎት ሰጪ ተቋማት የታሪፍ ጭማሪ ማድረጋቸው የሚታወስ ሲሆን ከመካከላቸውም እንደ ቴሌኮምና የኤሌክትሪክ አገልግሎት ያሉት ተጠቃሽ ናቸው። ለኢትዮጵያ ሀገራዊ ምክክር ኮሚሽን የተራዘመው የ1 ዓመት ጊዜ ዓላማውን ለማሳካት ወሳኝ ነው ተባለ። የኢትዮጵያ ሀገራዊ ምክክር ኮሚሽን በዛሬው ዕለት አስተያየታቸውን እየሰጡት የህዝብ እንደራሴ አባላት ኮሚሽኑ በ3 ዓመታት የሰራው ስራ አካታችና አሳታፊ መሆኑን በማስታወስ ኮሚሽኑ ዋና ስራዎቹን ባለማጠናቀቁና የጀመረውን ስራ ከግብ ለማድረስ ይረዳው ዘንድ በምክር ቤቱ የተራዘመው የ1 ዓመት ጊዜ መጨመሩ ተገቢ ነው ማለታቸውን አሻም ሰምታለች። ተጨማሪ አለን። የኢትዮጵያ ሀገራዊ ምክክር ኮሚሽን በ3 ዓመታት ውስጥ በተለያዩ ክልሎች ላይ የአጀንዳ ልየታና የምክክር ሂደት ማድረጉ የሚታወስ ነው። ኮሚሽኑ በተለያዩ ክልሎች የአጀንዳ ልየታና የምክክር ሂደት ቢያደርግም በእነዚህ 3 ዓመታት ውስጥ በ2 ክልሎችና በአንዳንድ ተቋማት ደረጃ ምክክርና አጀንዳ ማሰባሰብ ስራውን እንዳላከናወነ ይታወቃል። ከዚሁ ጋር ተያይዞ ኮሚሽኑ የተሰጠውን ጊዜ ያጠናቅ እንጂ በምክክሩ ለማሳካት የታቀዱ ዋና ተግባራት ባለመፈጸማቸው የህዝብ ተወካዮች ምክር ቤት የ1 ዓመት ተጨማሪ ጊዜ እንደሰጠው አሻም ከዚህ ቀደም መዘገቡ አይዘነጋም። የህዝብ ተወካዮች ምክር ቤት አባላት ለኮሚሽኑ በተሰጠው የ1 ዓመት ጊዜ ላይ ምን ማድረግ እንዳለበትና የተሰጠው ተጨማሪ ጊዜ የኮሚሽኑን ዓላማ ለማሳካት እንደሚረዳ ቀጣይ የትኩረት አቅጣጫው ምን ሊሆን እንደሚገባ ሀሳባቸውን ሰጥተዋል። ኮሚሽኑ እስካሁን ሲያደርግ የቆየው ስራ መረጃ የማሰባሰብና የማጠናከር ነበር ያሉት የህዝብ ተወካዮች ምክር ቤት አባላት ኮሚሽኑ የተሰጠውን ተልዕኮና ለዘመናት የነበረውን የሀገሪቱን ችግር ለመፍታት የሚያስችል መቋጫ ምዕራፍ ላይ አልደረሰም የሚሉት አባላቱ አሁን ላይ በምክር ቤቱ የተሰጠው ተጨማሪ የ1 ዓመት ጊዜ የኮሚሽኑን ዓላማና ግብ ለማሳካት ያግዛል ሲሉ ተናግረዋል። በ3 ዓመት ውስጥ ብዙ ስራዎች ሰርቷል ማለት ነው ኮሚሽነሮቹ። ይሄ ደግሞ የህዝቡ ቅቡልነት ስላለው ነው። ኮሚሽነሮቹም ስራውም አጀንዳውም ማለት ነው ህዝቡ ትልቅ ቅቡልነት የሰጠው ትረስት አለው ማለት ነው። ከዚህ እኛም ለህዝብ ውክልና ስንሄድ ማለት ነው ወደ ገጠር ወደ ወረዳ ህዝባችን ጋር ስንገናኝ የምክክር ኮሚሽኑ መቼ ይሳካል መቼ ያልቃል የሚል ጥያቄ እንጂ አያስፈልግም የሚል ከየትኛውም ኮርነር ሲትሄድ አታይም ማለት ነው። አጀንዳ ልየታን በተመለከተ በተለያዩ ክልሎች ላይ በየደረጃው ካሉ ባለድርሻ አካላት ጋር በመሆን ስራዎችን ሲሰራ ቆይቷል። በዚህ ሂደት ውስጥ በተቻለ መጠን አቅዶ የተነሳውን ዓላማ ለማሳካት የተለያዩ ህብረተሰብ ክፍሎችን የሚመለከታቸውን ባለድርሻ አካላትን በማሳተፍ በርካታ ስራዎች ሲሰሩ ቆይቷል። እንግዲህ ባለፉት 3 ዓመታት ውስጥ ብዙ በርካታ ስራዎችን ፈጽሟል። ከአስተባባሪ ልየታ ከብዙ የማህበረሰብ ክፍሎች ከመምህራን ከአጠቃላይ ማህበረሰቡን በማወያየት የተለያዩ ስራዎች ሲሰራ ስኬታማ ስራም እስካሁን ባለው ጊዜ በብዙ ችግሮች ውስጥ ሆነው ስኬታማ ስራዎችን የፈጸመበት
እና በብዙ ክልሎች አብዛኛው ክልል ከተወሰኑ የሁለት ክልሎች ውጪ ከሁለቱ ከተማ አስተዳደርና ወደ 10 የሚሆኑ ክልሎች ስራዎቹን በሙሉ አጠናቆ ከወረዳ ከክልል ጨርሶ መረጃዎችን በማሰባሰብ በማጠናከር ላይ ያለና አሁን ሁለቱ ክልሎች በአማራ ክልልም ብዙ በርካታ ስራዎች ተሰርቷል። 8 ወረዳዎች ብቻ እንደሚቀሩትና በትግራይ ክልል ውይይቶች እንደጀመሩና እሱንም በቀጣይነት ለመስራት ዝግጁነት የተፈጸመበት ሁኔታ ነው ያለውና በአጠቃላይ ግን ከተሰጡት ኃላፊነት አኳያ እጅግ በርካታ በብዙ ችግሮች ውስጥ ሆኖ ኮሚሽኑ በርካታ ስራዎችን ፈጽሟል። አሁን ባለው ሁኔታ ኮሚሽኑ የጀመረው የ3 ዓመት የምክክር ጉዞ ገና ጅማሮ ላይ ነው የሚሉት አባላቱ ምክር ቤቱ ተጨማሪ በሰጠው በዚህ 1 ዓመት ጊዜ ውስጥ ኮሚሽኑ የምክር ቤት አባላቱ ፓርቲዎች እንዲሁም ህዝቡ በመተባበር አመርቂ ውጤት ማስገኘት ይገባዋል ሲሉ ማሳሰቢያና ጥሪ አድርገዋል። አገራዊ ምክክር ኮሚሽኑ ሂደቱ አካታችና አሳታፊ ለማድረግ የሄዱበት መንገድ እጅግ በጣም ተስፋ ሰጪና አመርቂ ነው የሚል እምነት አለኝ። የተከበራቸው የምክር ቤት አባላት እንዲህ አይነት ውይይት ሀገራዊ ምክክር ውይይት ሲደረግ አካታችና አሳታፊነት በዋናነት የሚለካው ሁሉም እሳቤዎች አሉ ወይ ነው። ዋናው ኢትዮጵያን እየበጠበጡ ያሉ ሀገራዊ መግባባት መፍጠር እንዳንችል ያደረጉ በየጊዜው የንትርክና የጭቅጭቅ መነሻ የሆኑ ሐሳቦች ተካቷል ወይ ነው የሚሆነው። አንዱ መለኪያ የሚሆነው ይሄ ሰክሰስፉል ዳያሎግ ያካሄዱ ሰክሰስፉል ኢንክሉሲቭ ሀገራዊ ምክክር ያካሄዱ ሀገሮች ልምድ የሚያሳየው ይሄ ነው። ዋናው የሐሳብ አንዱ መወከል ነው። ከዚህ አኳያ በየአካባቢው ሁሉም ጋር የሚታየውን ሐሳብ ለመወከል የተካሄደበት መንገድ ምናልባትም ኢትዮጵያ በዚህ መንገድ ከጨረሰች ለዓለም ስታንዳርድ የሚሆን አንድ ቤንችማርክ ይሆናል የሚል እምነት ጭምር ነው ያለኝ። ኮሚሽኑ የተሰጠውን ጊዜ አጠናቋል። ነገር ግን የመደላድል መፍጠር ሂደት ላይ ነው ያለው እንጂ የተሰጠውን ተልዕኮ ኢትዮጵያን የማከም ኢትዮጵያን የማዳን በጋራ መተን በጠረጴዛ ዙሪያ ለዘመናት የነበሩ ችግሮቻችንን ተነጋግረን የምንቋጭበት ምዕራፍ ላይ አልደረስንም። አሁን ላይ የነበረው አጀንዳ መለየት፣ ሁኔታዎችን ማመቻቸት ሂደት ላይ ስለነበረ በዚህ በተሰጠው ጊዜ ውስጥ እነኚህን ሁኔታዎች ሲያመቻች ስለቆየ ቀጣይ ወደ ዋናው ምዕራፍ ህዝቡ ወደ አንድ መጥቶ የሚመክርበት የተለያዩ አካላት ተገናኝተው በጉዳዮቻችን ላይ የምንመክርበት ጊዜ ደግሞ ገና ነው። ምክክር ኮሚሽኑ በጣም ወሳኝ በሆነ ምዕራፍ ላይ ነው ያለው። እስካሁን ያለው የመረጃ የማሰባሰብ የማጠናከር ሁሉንም ኢንክሉሲቭ እና ወይም ደግሞ አካታች በሆነ መልኩ መረጃዎችን እያጠራ እየሰበሰበ ከእያንዳንዱ የህብረተሰብ ክፍል መረጃዎችን እያሰበሰበ የመጣበትና የማደራጀት ስራ ላይ ነው ያለውና ቀጣይ ወሳኝ ምዕራፍ እነዚህን መረጃዎች ቀርጾ የሚመጡትን መረጃዎች ቀርጾ ለህዝቡ ማቅረብ ነው። ገና ውሳኔ ላይ አልደረሰም። ህዝቡ የመጨረሻውን ውሳኔ የሚወስንበት ጊዜ ገና ወደፊት ነው ያለውና ያንን እስካሁን ባለው ሂደት ውጤታማ ስራዎችን እየሰራ እንደሆነ ቀጣይነት ጊዜ መሰጠቱ እጅግ በጣም ወሳኝ ነው ብዬ ነው ማለት ነው። የቀሩ አጀንዳዎች ደግሞ ስላሉ የግድ ጊዜ መጨመር ግድ ነው ማለት ነው። ለዚህ ነው 1 ዓመት የጨመር ነው። በ1 ዓመት ውስጥ ኮሚሽነሮቹም ህዝቡም ምክር ቤቱም ተጋግዘን ይሄ የኮሚሽኑ ስራ የምክክር ኮሚሽኑ ሂደት ስራው እንዲሳካ መስራት አለብን ማለት ነው። ኮሚሽኑ በ10 ክልሎችና 2 ከተማ መስተዳድሮች የምክክርና አጀንዳ የማሰባሰብ ስራውን ማጠናቀቁን በመግለጽ በአማራና ትግራይ ክልሎች ቀሪ የተሳታፊ ልየታን ጨምሮ የምክክርና አጀንዳ የማሰባሰብ ስራውን በተለያዩ እንቅፋቶች እስካሁን አለማድረጉን ሲያስታውቅ መቆየቱም ይታወቃል። ተመልካቾቻችን ዜናዎቻችን አሁንም ወደ እናንተ መድረሳቸውን እንደቀጠሉ ናቸው። አሁን ደግሞ ከዓለም አቀፍ የዜና አውታሮች ወዳገኘናቸው መረጃዎች እንሻገር።
ዩጋንዳ ወታደሮቿን በደቡብ ሱዳን ዋና ከተማ ጁባ ማሰማራቷ ተገለጸ። በፕሬዝዳንት ሳልቫኪርና ተቀዳሚ ምክትላቸው ሪያክ ማቻር መካከል የተፈጠረው አለመግባባት ወደ እርስ በርስ ጦርነት ሊመለስ ይችላል በሚል ስጋት ሀገራቸው በደቡብ ሱዳን ዋና ከተማ ጁባ ልዩ ኃይል አሰማርታለች ሲሉ የኡጋንዳ ጦር አዛዥ ተናግረዋል። የሳልቫኪር መንግስት ከማቻር ጋር ተባብረዋል ያላቸውን 2 ሚኒስትሮችንና በርካታ ከፍተኛ ወታደራዊ ባለስልጣናትን ካሰረ በኋላ ነዳጅ አምራች በሆነችው በደቡብ ሱዳን ከቅርብ ቀናት ወዲህ ውጥረት መንገሱ እየተዘገበ ነው። በጁባ የታሰሩትና በሰሜናዊቷ የናስር ከተማ ገዳይ ግጭቶች በኪርና በማቻር ታማኝ ኃይሎች መካከል ወደ 400 ሺህ የሚጠጋ ህይወትን የቀጠፈውን የእርስ በርስ ጦርነት ያስቆመውን በ2018 ዓመተ ምህረት የተደረሰውን የሰላም ስምምነት ድርድር አደጋ ላይ የሚጥል ነው ተብሏል። የኡጋንዳው ጦር አዛዥ ሙሂዝ ካይኖሩጋባ በኤክስ የማህበራዊ ትስስር ገጽ ላይ እስከ ማክሰኞ ድረስ በለጠፋቸው ተከታታይ ጽሁፎች ከ2 ቀን በፊት የኛ ልዩ ኃይል ክፍል ጁባ ገብቷል ብለዋል። በደቡብ ሱዳን የምናውቀው ፕሬዝዳንት ሳልቫኪር ነው። እሱን አደጋ ላይ ለሚጥል ማንኛውም እርምጃ ኡጋንዳ ላይ ጦርነት እንደማወጅ ነው ሲሉም የጦር አዛዡ አክለዋል። የደቡብ ሱዳን መንግስት የማስታወቂያ ሚኒስትርና የወታደራዊ ቃል አቀባይ አስተያየት ለመስጠት ፈቃደኛ እንዳልሆኑም ተመላክቷል። በ2013 ዓ.ም በደቡብ ሱዳን የእርስ በርስ ጦርነት ከተቀሰቀሰ በኋላ ዩጋንዳ ወታደሮቿን በጁባ ማሰማራቷም የሚታወስ ነው። የጀርመን ጦር እያረጀና እያነሰ መምጣቱን አንድ ጥናት አመላከተ። በጀርመን የሚንቀሳቀሱ ፓርቲዎች የገንዘብ ድጋፍ በመፈለግ ላይ ሲሆኑ የሀገሪቷ ጦር ደግሞ እያረጀና እየጠበበ መጥቷል ሲሉ ያደረጉትን ግምገማ ተከትሎ ይፋ አድርገዋል። የመከላከያ ወጪን በከፍተኛ ሁኔታ ለማሳደግ የብድር ሕጎችን ለማሻሻል የሚደረገውን ጥረት ተከትሎ የጀርመን ጦር እያረጀና እየጠበበ ነው ሲሉ የመከላከያ ኃይሎች የፓርላማ ኮሚሽነር አስጠንቅቀዋል። ኮሚሽነር ኢቫ ሆንግል በዓመታዊ ዘገባ ላይ ሩሲያ በዩክሬን ላይ የጀመረችውን ወረራ ተከትሎ የምልመላ ዘመቻ ቢጀመርም በ2024 የታጠቁ ኃይሎች ቁጥር ከአንድ ዓመት በፊት ከነበረው 181540 ወደ 181200 ዝቅ ማለቱን እናም አማካኝ እድሜ ከ32 ወደ 34 ከፍ ማለቱን አብራርተዋል። የወጪ ጭማሪ ላይ ጀርመን በ2024 ከጠቅላላ የሀገር ውስጥ ምርት 2 በመቶ የሚሆነውን የኔቶ መከላከያ ወጪ ላይ እንዲውል ሆኗልም ተብሏል። በ2022 ከ100 ቢሊዮን ዩሮ ልዩ የመከላከያ ፈንድ 82 በመቶ የሚሆነው የሀገሪቱን አስፈሪ ወታደራዊ ኃይል ለማድረስ ከተስማማው አስቀድሞ ወጪ ተደርጓል ሲል ዘገባው አመልክቷል። የፍሪድሪክ መርዝ ወግ አጥባቂዎችና የሶሻል ዴሞክራቶች ፓርቲ ባለፈው ወር ምርጫ ከተጠናቀቀ በኋላ ጥምረት ለመመስረት በተደረገው ድርድር መሰረትም ወታደራዊ ኃይሉን ለማሻሻልና የኢኮኖሚ እድገትን ለማነቃቃት የብድር ሕጎችን ማሻሻል አስፈልጓል ማለቱን ዘገባው አስታውሷል። ይሁንና መሰረታዊውን ሕግ ወይም ሕገ መንግስቱን ለመቀየር 2/3 ድምጽ አስፈላጊ መሆኑ የተመላከተ ሲሆን በፓርላማ አባላቱ ዘንድ ተቃውሞ ገጥሞታልም ተብሏል። ዩክሬንና ሩሲያ ድርድር እያደረጉ በሚገኙበት በዛሬው ዕለት ዩክሬን ሩሲያ ላይ ጥቃት ሰነዘረች። ናትናኤል በላይነህ ተጨማሪ አለው። የኪየቭ ኃይሎች እስካሁን በሞስኮ ትልቁን የሰው አልባ አውሮፕላኖች ጥቃት ከከፈቱ ከሰዓታት በኋላ የዩክሬንና የዩናይትድ ስቴትስ ባለስልጣናት ከሩሲያ ጋር ያለውን ጦርነት የሚያበቃበትን መንገድ ለመፈለግ በሳውዲ አረቢያ ንግግራቸውን ጀምረዋል። ፕሬዝዳንት ቮሎዲሚር ዜሌንስኪ ባለፈው ወር ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ካደረጉት አስከፊ ውይይት በኋላ በጅዳ የሚካሄደው ውይይት የዩናይትድ ስቴትስ ግንኙነቷን እንደሚያድስ ተስፋ አድርገዋል። እናም ከሩሲያ ጋር በአየርና በባህር ላይ የመጀመሪያ እርቅ እንዲፈጠር ሀሳብ አቅርበዋል። ዜሌንስኪ ጦርነቱ በፍጥነት እንዲቆም ከፕሬዝዳንት ትራምፕ ግብ ጋር ለመስማማት እየሞከሩ መሆኑን ለማሳየት ሀሳብ አቅርበዋል። ትራምፕ የዩክሬኑን መሪ ለሰላም ለመደራደር ዝግጁ አለመሆናቸውን በመተቸታቸውና ከሩሲያ ጋር ቀጥተኛ ውይይቶችን በመከታተል ላይ መሆናቸውን ያመለክታል ተብሏል። ከ2022 ወረራ ጀምሮ የኪየቭ ዋና አጋር የሆነችው ዩናይትድ ስቴትስ በጦርነቱ ላይ ፖሊሲዋን በማጠናከር በዩክሬን ላይ ጫና በመፍጠር ወታደራዊ እርዳታን በማቆምና ከኪየቭ ጋር የመረጃ ልውውጥን አቁማለች። ተግባራዊ ውጤቶችን ለማግኘት ተስፋ እናደርጋለን ያሉት ዜሌንስኪ በእነዚህ ንግግሮች ውስጥ የዩክሬን አቋም ሙሉ በሙሉ ገንቢ ይሆናል ሲሉም አክለዋል። ይህ በእንዲህ እንዳለ ዩክሬን ከዚህ በፊት ታይቶ አይታወቅም የተባለለትን የሰው አልባ አውሮፕላኖች ጥቃት በሞስኮ ላይ አድርሳ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ቢያንስ አንድ ሰው ሲገደል 18 ሰዎች ቆስለዋል። አየር ማረፊያዎችን በመዝጋትና በደርዘን የሚቆጠሩ በረራዎችን ወደ ሌላ አቅጣጫ ለመቀየር ማስገደዱንም የሩሲያ ባለስልጣናት ተናግረዋል። ጥቃቱ በሁለቱ ሀገራት መካከል የተጀመረውን ድርድር ውሃ የሚቸልስበት እንዳይሆንና ጦርነቱን ወደ ከፋው ደረጃ እንዳያሸጋግረው ስጋትም ፈጥሯል። ጥቃቱ የተፈጸመበት ጊዜ ማለትም 337 ሰው አልባ አውሮፕላኖች በሩሲያ ላይ ጥቃት የፈጸሙበት ሰዓት
ሰዓት እንደ ሞስኮ ሁሉ ኪየቭ አሁንም ከባድ ጥቃቶችን መፈጸም እንደምትችል ለማሳየት የታለመ ይመስላል። ዜሌንስኪ የሞስኮ ጦርነትን ለማቆም ያላትን ፍላጎት ለመፈተሽ እድል ይሆናል ያሉትን የእርቅ ሀሳብ እንዲደግፉ ለአውሮፓ አጋሮቹ ጥሪ ሲያቀርቡ ቆይተዋል። ዜሌንስኪ ከትራምፕ ጋር ከተጋጩ በኋላ ዩክሬንና ዩናይትድ ስቴትስ ግንኙነቷን ለማደስ ሞክረዋል። ይህም የሁለትዮሽ ማዕድን ስምምነትን መፈራረማቸውን ኬቭንም ከዋሽንግተን የጸጥታ ዋስትና ማግኘትን እንደ ድርድር ሀሳብ አቅርበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ጂዳ ሲሄዱ ለጋዜጠኞች እንደተናገሩት ከሆነም ዩክሬን ሰላም ላይ ለመድረስ ፈቃደኛ ከሆነች ከኪየቭ ጋር የሚደረገውን ውይይት ለመለካት ጠቃሚ ነው ብለዋል። የዩክሬንን አቋም መረዳት አለብን፣ ምክንያቱም ሁለቱም ወገኖች ስምምነት ካላደረጉ በስተቀር የተኩስ ማቆምና የዚህ ጦርነት ማብቂያ ስለሌለው ነው ብለዋል። የዩናይትድ ስቴትስ ከፍተኛ ዲፕሎማት በዩናይትድ ስቴትስ የብሔራዊ ደህንነት አማካሪ የሆኑት ማይክ ዋትስም ለድርድር እንደሚቀመጡ ታውቋል። የዩክሬንን ወገን የሚመራው በዜሌንስኪ ከፍተኛ አማካሪ አንድሪ ማርክ ነው። ከሉል አልጋ ወራሽ መሐመድ ቢን ሳልማን ጋር ለመገናኘት ሰኞ ዕለት ሳውዲ አረቢያ የነበሩት ዜሌንስኪ ውይይቱን አይቀላቀሉም ተብሏል። የዩክሬንና የአሜሪካ ልዑካን ስብሰባ በጅዳ ሳውዲ አረቢያ ተጀምሯል ሲል የዩክሬን የውጭ ጉዳይ ሚኒስትር በቴሌግራም ላይ ጽፎ ከፍተኛ የዩክሬን ባለስልጣናት ወደ መሰብሰቢያ ክፍል ሲገቡ የሚያሳይ ተንቀሳቃሽ ምስል አውጥቷል። ከንግግሮቹ በፊት የትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ የዩናይትድ ስቴትስና የዩክሬን ማዕድን ስምምነት በቅርቡ እንደሚፈረም ተስፋ እንዳላቸው ተናግረዋል። ዊትኮፍ ከፕሬዝዳንት ቭላዲሚር ፑቲን ጋር ለመገናኘትና ሞስኮን ለመጎብኘትም እንዳቀዱ ገልጸዋል። የዩክሬን የአውሮፓ አጋሮች ዩክሬን የሰላም ስምምነትን ከሩሲያ ጋር መደራደር የምትችለው በጠንካራ ቦታ ብቻ ሲሆን ኪየቭ ከአጥቂ ጋር ወደ ድርድር ጠረጴዛ መሮጥ እንደሌለባት ይከራከራሉ። ዜሌንስኪ ፑቲን ሰላም እንደማይፈልጉ ተናግረው ሩሲያ በዩክሬን ላይ የፈጸመችው ወረራ ግልጽ የሆነ ሽንፈት ካላስከተለ ሌሎች የአውሮፓ ሀገራትን ልታጠቃ እንደምትችል አስጠንቅቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እያንዳንዱ ወገን ማድረግ ስላለበት ስምምነት ለመጥቀስ ፈቃደኛ አልሆኑም። ነገር ግን ኪየቭ የጠፋውን ግዛቷን በሙሉ ለማስመለስ እንደሚቸግራት ተናግረዋል። ሩሲያውያን ሁሉንም ዩክሬንን ማሸነፍ አይችሉም፣ ነገር ግን በ2014 ሩሲያን ወደ ነበሩበት ወደ መጀመሪያው ምዕራፍ እንዲመለሱ ማድረግም ለዩክሬን በጣም ከባድ ይሆናል ነው ያሉት። ሩሲያ እንደ አውሮፓውያን አቆጣጠር በ2014 የተቀላቀለችውን ክሪሚያን ጨምሮ የዩክሬን ግዛት 1/5ኛውን ይዛለች። በቀድሞ የቀዝቃዛ ጦርነት ጠላቶች የዩናይትድ ስቴትስና የሩሲያ ባለስልጣናት መካከል በየካቲት ወር በሳውዲ ዋና ከተማ ያልተለመደ ውይይት አድርገውም ነበር። ውይይቶቹ በአብዛኛው ያተኮሩት በቀድሞ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን አብዛኞቹ የሀገራቱ ግንኙነት ከተቋረጠ በኋላ ግንኙነቱን ወደ ነበረበት መመለስ ላይ ነበር። የዩክሬን ልዑክ ቡድን ጥቁር ባህርና የረጅም ርቀት የሚሳኤል ጥቃቶችን የሚመለከት የተኩስ አቁም ሀሳብ እንደሚያቀርብ እንዲሁም እስረኞች እንዲፈቱ ሀሳብ እንደሚያቀርብ ሁለት የዩክሬን ከፍተኛ ባለስልጣናት ለአሶሺየትድ ፕሬስ ተናግረዋል። የቡድን 7 ዋና ዋና ሀገራት የውጭ ጉዳይ ሚኒስትሮች ብሪታንያ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን እና ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በጥር ወር ወደ ስልጣን ከተመለሱ በኋላ ለመጀመሪያ ጊዜ የፊታችን ረቡዕ እስከ አርብ ድረስ ይመክራሉም ተብሏል። ዝርዝር ዘገባውን ስናዘጋጅ ሮይተርስ፣ አሶሺየትድ ፕሬስ እና ዘጋርዲያንን በእማኝነት ተጠቅመናል። ለስፖርት ዘገባዎቹ ባልደረባችን ምናሴን እናመሰግናለን። ተመልካቾቻችን ለዕለተ ማክሰኞ ያሰናዳናቸውን ዜናዎቻችንን ከመቋጨታችን በፊት ዋና ዋናዎቹን ደግመን እናስታውሳችሁ። የኢትዮጵያ ሃይማኖት ተቋማት ጉባኤ እየተስፋፉ የመጡ የጥላቻ ስብከቶች ሊታረሙና በሕግና ስርዓት መከናወን ይገባቸዋል ሲል አሳሰበ። የትግራይ ጊዜያዊ አስተዳደር የክልሉን ሰላምና ጸጥታ ቢሮ በማዕድን ስርቆትና በሕገ ወጥ የሰዎች ዝውውር እየተሳተፈ ነው ሲል ወነጀለ። በአማራ ክልል ግጭቶችን ለማስቆም ለሁለቱም ወገኖች ጥሪ በማድረስ ወደ ውይይት እንዲመጡ ጥረት እያደረግኩ ነው ሲል የአውሮፓ ህብረት አስታወቀ። ከውጪ ዩክሬንና ሩሲያ ድርድር እያደረጉ በሚገኙበት በዛሬው ዕለት ዩክሬን ሩሲያ ላይ ጥቃት ሰነዘረች። ለዛሬ ዕለተ ማክሰኞ መጋቢት 2 ቀን 2017 ዓ.ም የተሰናዱ የአሻም ዜናዎች በዚሁ ተጠናቀዋል። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አደረግኩኝ። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። ወደ ተመልካቾቻችን ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ መረጃዎችን ለማግኘት ማህበራዊ ትስስር ገጾቻችንን ማለትም ዩቲዩብ፣ ቲክቶክ፣ ፌስቡክ እና ቴሌግራም ገጾቻችንን ፎሎ፣ ሰብስክራይብ እና ላይክ በማድረግ ማግኘት ትችላላችሁ። አሻም ለሁላችን!